እንደውም አድማ መውጣት ነው በአርሰናል ምክንያት አድማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስቦ ከአርሰናል ጋር አንጩትም። እናውጣው ምንለቋጣሪ አልተኛም ወይ በዚህ ሌሊት ጨጓራን ነው ምንጥል የዓለምን ምርጥ ክለብ ነው ምደግፈው የዓለማችን ምርጡ ክለብ በዚህ ሰዓት አርሰናል ነው ምለ ገብተህ ታወጣዋለህ ከባናተኛ። አሁን በወጣ መረጃ መሰረት አርሰናል ላይ መቋጠር ጤናን እንደሚጎዳና ሌላም እክል በሽታዎችን ይዞ እንደሚመጣ ይፋ ተደርጓል። ስለዚህ አርሰናል ላይ መቋጠራችሁን አቁማችሁ ጤናችሁን ጠብቁ እንላችኋለን። አተኙም በቃ ተኙ። በቃ መተኛት እኮ ነው። ሌላ ምንም የሚመጣ ነገር የለም። መተኛት ነው። ስንት ህልም የማይበትን ሰዓት ነው የፈጀብኝ። አንወያላ በጊዜ አጨርስም ከጨረስክ የሁሉ ሰዓት ለምንድን ያስጠብቅን? ለምንድን ያስጠብቅን? እንዲህ በቃ ተኙ። ሌላ ትችላለህ ሚካኤል አርቴታ በኢየሱስ ክርስቶስ ስም። ከዚህ በኋላ አርሰናል ላይ ለመቋጠር ከዚህ ሰዓት መጠበቅ አይጠበቅብንም ብሮ። ከዚህ በኋላ ሚካኤል አርቴታ ትችላለህ። ሁላችሁም ኮሜንት ላይ እግዚአብሔርን የትኛውም ቲም ደጋፊ መሆን አይጠበቅብም። ለዘመናት ሲያስቸግሩ የነበረውን ባየር ሙኒክን 3-1 አርቴታ ትችላለህ። እግዚአብሔርን አርቴታ ትችላለህ። እንደ ወንድ ቡድን ነው መደግፈው። ምድረ ቋጣሪ ግባና ተኛ። ገብታ አውጣው። ባየር ሙኒክ ነው ያልከው። አውሮፓም ይሁን እንግሊዝ ላይ እኔ ነኝ ምገዛ ዘንድሮ። ወንድ ሆንክ አውራ ከኔ ጋር መጥተህ ወንድ ሆንክ እጢ ሁላ ቀን ሙሉ ስዝት ነበረ። ቼልሲ ተዘጋጅ፣ እገርፋለሁ እሁድ እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላቸዋል። ባየር ሙኒክን በሜዳችን 3-1 ስጥት። አረ በስመ አብ! ኧረ እኔ በቃ እያስጠላኝ ነው እንዴ! ለምንድን ነው ማንሸነፈው? ማን ነው እሺ የሚያሸንፈን እንዴ? ወርልድ ቤስት 11 ይውጣና ማለት ይጋጠመን። ምን አይነት ጨዋታ ነው የተጫወት ነው? በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር። ሰከንድ ሃፍ ላይ ሞር ድራማቲክ እናደርገዋለን። 2-1 ማርቲኔሊ ተቀይሮ ገብቶ አገባ። ማዱዌኬ በራፐር ነው የምናሸንፋችሁ። ማዱዌኬ ራፕ ያደርጋል። ገባ አገባው። ምን አይነት ጎል ነው ማለት ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ? ማርቲኔሊ ማሽን ነው። ሻምፒየንስ ሊግ ላይ ማሽን ነው። እንዴት ነው የሚሮጠው? በስመ አብ በጣም ነው የሚችለው። ማለት ከቀደደው ብቻውን ነው ሄዶ ያገባው ማለት ነው። ኖየር ምንም እድል የለውም ነበር። በጣም ነው የምንችለው። ሳካ ማሪፍ ጨዋታ ነው የጨዋታው። ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው። ግን የታዘብኩት ነገር ያ ሁላ ክሮስ ጋብሪኤልን ናፈቁት። በስመ አብ የጋብሪኤልን ቴስታ እንዴት እንደናፈቁት ያ ሁላ ክሮስ። በስመ ምን እየተሰማችሁ ነው? እኔ ድምጽ ሁላ ተዘጋ ማለት ድምጽ ቀንሶ መጮህ አይቻልም። ምን እየተሰማችሁ ነው የአርሰናል ደጋፊዎች? ቢስሚላ አረ ምን አይነት ሳምንት ነው እያሳለፍን ያለ ነው? አረ እንዴት እድለኞች ነን! እንዴት የሚያምር ቡድን ያለን! ቢቋጠርበት የእንግሊዝ ወሳኝ አምባሳደራችሁ እኛ ነን። ይኸውልህ የቱም ቢረመረም ማለት ነው እኛ ላይ ኦሊሴ በለው ከፈለግ ካሪኬን በለው ከፈለግ ኪሚች በለው ከፈለግ ማንንም ብታሯሩጥ ብትቋጥር ብትጸልይ ብታረግ ማንም አይበግረንም። የአርሰናል ደጋፊዎች እንለያለን። ፎሎ አርጉ፣ ኮፒ ሊንክ አርጉ። የተሰማችሁን ስሜት ኮመንት ላይ ጻፉ። የታባቱ የሆነ ሳምንት ጋት ባየር ሙኒክን ጋጥ ነው በል የኔ ጌታ ካስቀመጥክበት አውጣና ዋንጫውን ስጠው። መቼስ ለአንተ ሲባል ዓለም ላይ ያለ ቲም በመድፍ ተደምስሶ አያልቅልህም። እኔ አመንኩ እኮ ለምን እንደምታስጨንቁት ቼላው መድኃኒዓለም ይከተል አታፍጥኝ ላይ እኔም አላውቀውም። ይሄኔ ከአቅሜ በላይ ነው። እውነቴ አልቀልህም አለኝ እኮ ይኸው ሚያም ሜዳ ተለጠፈች። መስጠቷን አላውቀውም እስካሁን ድረስ በጣም ከባድ ነው። እኔ ግን ቀለል ያለ ነገር ልንገርህ። ከዚህ በኋላ ቤቲንግ ላይ መወራረድ ቀሏል። ትገባለህ ቴሌግራም ላይ ዋሊያ ቦት ላይ ገብተህ ሬጂስተር ሎጊን ቲኬት ማውጣት ቲኬት ቼክ ማድረግ ቲም ሰፖርተርም ከፈለጋለ ብቻ ዋሊያ ቤት ላይ ገብተህ ቴሌግራም ቦት ላይ ተወራረድ። ይሄ እንደዚህ ነው። በቃ ሁሉንም ጨዋታ እንሸነፋለን። ማውራትም ራሱ ያስፈልጋል። አረ እንዴት እንደሚያበሳጭ! አረ በስመ አብ! ትዝ ይላችኋል አይደለ? 1-2 አሸነፍን ጊዜ ማለት ነው። ቤቴ መጥቶ ቢፎር አፍተር ምናምን ዘፈነማ የሆነ ቪዲዮ ላይ ዛሬ ከለቀኳቸው ቪዲዮ ላይ ማለት ነው መጨረሻ ላይ ምን ብዬ ነበር? አርሰናል
ባየርን፣ ፒኤስቪ ሊቨርፑልን። እኔ ዲቤክን ስናስቀይመው ቲፎዞ ላይ መተህ ማየት ትችላለህ ብዬ ነበረ። ማን ነጥብ አልጥልም። አሁን ማን ማየት የምፈልገው ቪዲዮ ከሁሉም ጠላት ወረዳ የጭብጨባ ቪዲዮ ሃንግማን ማን ነው የፈራው? እኔ እኮ እዚህ ደረጃ ላይ ባየርንን መግረፍ የሚችለው ደረጃ ላይ አርሰናል ሳልደርስ 4 ዓመት ሙሉ እየገረፍኩሽ የነበርኩኝ ቡድን ነኝ። 4 ዓመት 10 ተጫዋች ሆነም አልሆነም ባርሰሎና ታሸንፊ ነበር። ግን ባርሰሎናና እኔ ለውጥ አለ። ባየር ሙኒክ ምንድን ያደረገው ባርሰሎና አሰቃቂ ግርፊያ ጠብቂ ማን። አረ እንዴት አባቴን የረካሁት ችላለን ማን እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ አሁን እዚህ ጋር ያለው ቆይ 3-1 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? አረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5-1 ይቅርሽ። እሱ በደጉ ዘመን ነው እንዴ 1-0 ነው የሚቀር ወያላ አይሸነፍም እንዴ? ወያላው እንግዲህ ዛሬ ማሸንፏል ማለት ነው። ቶተናምን ስናሸንፍ እንግዲህ ትዝ ይላችኋል አይደል? ባየር ሙኒክን እስኪ እንተያያለን አላችሁ፣ ቋጠራችሁ። ዛሬም እንግዲህ ባየር ሙኒክን አሸነፍን። ቀጣይ ደግሞ ቼልሲ ትላላችሁ። እንዲቹ ዝም ብላችሁ ለመጣው ለሄደው ሁሉ አሽቃብጡ ወይሉ። እኛ ግን ማንም ይምጣ ማንም ተደራጅተህ ለምን አትመጣም? ከመረምረም ወደኋላ አንልም። በዚህ ሰዓት የወቅቱ የአውሮፓ ምርጡ ቡድን ነው ብዬ ማለት ነው በ10 ጣቴ የምፈርምለትን ባየር ሙኒክን አርሰናል አሸነፈው። ጋይስ አርሰናል አሸነፈው። እኔ ኮንተንቴን ብቀይር ይሻለኛል አሁን ሳስብ። ኧረ በስመ አብ ባየር ሙኒክን አርሰናል 3-1 ሃው በስመ አብ። ሰከንድ ሃፍ ቶታሊ አርሰናል በልጦ ነበር ሙሉ በሙሉ ማለት ነው። ጎል ካስቆጠረም በኋላ ጌሙን የተቆጣጠሩበት መንገድ ላይክ ሙከራ ራሱ አልተሞከረባቸው። አንዱን ታርጌት ነው እሱም ጎል የተቆጠረው ኳስ ነው። ጌሙን የተቆጣጠሩበት መንገድ ብትል ምን ብትል ጭራሽ ኤክስፔክት አላደረኩኝ። ለማንኛውም ነገሮች በሙሉ ከቁጥጥር ውጭ እየሆኑ ነው። ግን አምናም ፒኤስጂን አሸንፈውታል። መጀመሪያ ላይ እንደዚህ ገብቷል። ምድብ ነው የሚባለው አይደል? የምድቡ ጨዋታ ላይ ፒኤስጂን አሸንፈውታል። ስለዚህ ሙኒክን እንመነው ጋይስ፣ ሙኒክን እንመነው። ስለዚህ ምንም አይደለም። አምናም ፒኤስጂን አሸንፈውታል። ከዛ ግን ወሳኝ ሰዓት ላይ አራግቧቸዋል። ስለዚህ አሁን የመጨረሻ እምነታችን እሱ ነው። እጅ አንሰጥም፣ ይቋጠራል። 2 ፍሬ ያላችሁ በተለይ አብዛኞቻችን ጨርሰናል። 2 ፍሬ ያላችሁ ሰዎች በተለይ ማነው የሚቆመው አርሴ ፊት በድፍረት አንበሳ ነኝ ያለው ሆኗል ትንሽ ድመት። እሁድ እንገናኝ ለዛኙ አድርሱለት። አንችላለን ጀማው አንችላለን። እኛ አርሰናልን እንችላለን ነው የምላችሁ። ኖ ጀማው ነው ረፍት ላይ ሰራሁትን ቪዲዮ አያችሁ? ስኬሊ ታው በቃ እኛ ጎል የሚገባበን ቡድን አይደለን። ሉዊስ ኬሪም ሆነ ማስኩዌራ ነቃ ደንገጥ በሉ። እሱን ለማሳሰብ ነው የመጣሁት። በቃ ከዛ ውጪ ቡድናችን አሪፍ ነው። ያን ብቻ አይደለም። አሁን ሰከንድ ሃፍ ላይ ቆንጆ ቅያሬዎችን እጠብቃለሁ እና ማስኩዌራን እጠብቃለሁ። ከዛ በተጨማሪ ደግሞ ካላፊዮሪን እናካተትና ውጤቱን እንደምንገለብጠው በጣም እርግጠኛ ሆኜ ነው የምናገረው። በጣም ማለት ነው ይሄ ውጤት ይቀለበሳል። ጀሞ አሸንፈን ይሄን ጨዋታ የምንወጣው በጣም ኮንፊደንት ሆኛለሁ። በእርግጠኝነት ነው የምነግራችሁ። ለማንኛውም ጨዋታው በደንብ ግን አየህ ከማንም በላይ ነው የኔን ቡድን ማቀውልህ ከማንም በላይ ማለት ነው የኔን ቡድን አርሰናልን ጠንቅቄ ነው ማቀው። ጠንቅቄ ማለት ነው ይሄንን ሙኒክ ልብ እንደሚያረጋው አቅ ነበር። ገብቷል አይደለ? የቡድናችን ችግር ሉዊስ ኬሊ እንደነበረ ጠንቅቄ ነበር የነገርኩ። ማን ይውል እሱን ምን ቅር አድርጎ አውጣልን፣ ቀይሮ ገባ። ካላፊዮሪ ምን አይነት አሲስት አደረገ፣ ከፊት ማርቲኔሊን ቀይረ ምን አይነት ጎል አስቆጠረልን። 3-1 እየመራን ነው። ገና ጨዋታው አላለቀም። ማንዬ ወርከት ብያለሁ። ገና እኮ ጨዋታው አላለቀም። ግን ማለት ነው ልክ መጀመሪያ ረፍት ላይ እያንዳንዱ ክፍተታችን አይቼው ስለነበረ እንደው መጥቼ ለአርቴታና ለሉዊስ ኬሊ እንደነገርኳቸው ነበር የተሰማኝ። ማንዬ ገብቷል አይደለ? ባልኩት መሰረት ደግሞ ነገሮች ሰምረው ሲሄዱልኝ አላስቻለኝም። ሩጬ እናንተ ጋር መጥቷል። ከማንም በላይ ነው እኔ ክለቤን ጠንቅቄ ማውቀው። ቲክቶክ መንደር ላይ ማውቀው ምድራችን ላይ ከአርሰናል በላይ ያለው ሰማይ ብቻ ነው። 2 አውራ ዶሮ በአንድ ቤት ውስጥ አይኖርም። መከባበር መቻል አለባቸው ወይም አንዱ መወገድ አለበት። እናም አርሰናል አንዱን አውራ ዶሮ ላባውን ገነጣጥሎ መልሶታል። ለድፍን የዓለም ክለቦች መልእክት ያስተላለፈበት ጨዋታ ነው። አርሰናል 3 ነጥብ ያን ያክል ጠቅሞት አይደለም፣
ግን ከሱ እኩል ደረቱን አሳብጦ ሲንቀሳቀስ የነበረውን ክለብ ከሱ በታች እንደሆነ ረግጦ ሸኝቶታል ባየር ሙኒክን። ምን አይነት አርሰናል የተመለከተ አርሰናል ባየር ሙኒክን 3-1 በሆነ ውጤት ያዝ እንግዲህ ጀሞ ዘፈኑ ከእናንተ ነው፣ ጨፈራኑ ከኔ ጀሞ አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው። ምድረ ቋጣሪ በሙላ ምን ዋጣችሁ አሁን እንዳጮልቃቴ ነውጣ ብርድ ልብስ ውስጥ አጮልቃቴ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካልሆንክ በቀር እኮ ከዚህ በኋላ እዚህ ቡድን ላይ አይቋጠርም። በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ነው ደገፍ አደረግን አባቴ። ይሄ ቁጥር 1 ቪዲዮ ነው። የአርሰናል ደጋፊዎች ምን አይነት እድለኞች ናቸው! እግዚአብሔርን የምሬን ነው። ሚካኤል አርቴታን የመሰለ አሰልጣኝ ስላላችሁ እድለኛ ናቸው። የምሬን ነው። ቀደም ባይዘወይኔ ተናግሬያለሁ። በእርግጠኝነት ሙኒክ ነጥብ አያስጥለውም ብዬ ነበር። ከፈያ ጋር ወርቼ ነበር። በእርግጠኝነት ትችላላችሁ። እናቴን የምሬን ነው። እኔ ብቻ ነኝ አርሰናልን ያስቆሙትኝ። እኔ ኮራለሁ። ግን ዛሬ በአርንሶ ቺቺኒያውን ሆይ አርሰናሎች ትችላላችሁ። እናቴን የምሬን ነው። ኢዜ በትክክል ዋጋ ተከፍሎብሽ እንደመጣሽ አሳየሽ። የምሬ ነው። ትችላላችሁ። ምን አይነት እድለኞች ናችሁ! ማርያምን የምሬ ነው። እድለኞች ናችሁ። ተቃጠልነ እኮ ጎበዝ፣ ተቃጠልነ። እግዚአብሔር ምስክሬን ተቃጠልነ። ሙኒክ ምናምን ገደል ይግባ። ትችላላችሁ። እኔ ብቻ ነኝ ግን ሁሌም ምኮራ ግን አርሰናልን ማንም ሊያስቆመው ያልቻለውን ክለብ እኔ በማቆሜ ግን እድለኛ ነኝ። ደግሞ እኮራለሁ። እኔ እኮ ግራ ግብት ያለኝ ነገር ዓለም ላይ አሉ የተባሉ ክለቦችን በሙሉ አምጥተን አጫወትናቸው። ሁሉም እነሱ ጋር ሲደርሱ ያንሳሉ። ምንድነው ጉዱ? ቆይ ጋይስ፣ በዚህ ዓመት ቻምፒየንስ ሊጉንም ፕሪሚየር ሊጉንም ካመለጣቸው እነሱ ሳይችሉ ቀርተው ሳይሆን እኛ እድለኛ ስለሆንን ብቻ። ሁለቱንም ዋንጫ ካመለጣቸው እነሱ ሳይችሉ ቀርተው አይደለም፣ እኛ እድለኛ ስለሆንን ነው። በቃ ፈጣሪ ጠብቀን። ከዚህ በኋላ ምንም እናረገው ነገር የለም። ይሄን ክለብ ማንም ሊይዙ አይችልም። አለቀ። ባየር ሙኒክ እኮ በሊጉም የሚገርም አቋም ላይ ነው ያለው። ዘንድሮ ሻምፒየንስ ሊጉም ላይ አርሰናልን ዛሬ የሚፈትነው እሱ ነው። በዛ ላይ ደግሞ ባየር ሙኒክ የአርሰናል አለቃ ነው። ይሄ ነው ትበላለህ። አርሰናል 3 ባየር ሙኒክ 1። ይሄ ነው ክለቤ። በክለቤ ይተማመናለሁ። እያንዳንድህን ተራ ጠብቅ እለጥፋለሁ። ዘንድሮ ፕሪሚየር ሊግንም ስጥ ሻምፒየንስ ሊጉም ይኸውልህ 4 ዋንጫ ነው የምትጮተው። እየመረረህን ዋጠው። ለሀገር ውስጡ 2ቱንም 3ቱንም ዋንጫ እበላለሁ። ሻምፒየንስ ሊግ እበላለሁ። ማልበላው ዋንጫ የለም። ማያተርፍልህ ነገር የለም። ዋንጫ ሰከንድ ሀፍ የሆነ ነገር ይፈጠራል ብለን ጠብቀን ነበር። አንወሻሽ ሰከንድ ሀፍ ሙኒክ የሆነ ነገር ይፈጠራል ብለን ጠብቀን ነበረ። አልተፈጠረም። ሰከንድ ሀፍ አርቴታ ካምፓኒን አጋየው። ማን ይሄ ብቻ ነው ሊገልጸው የሚችለው ቃል። ፈርስት ሀፍ የሆነ ተስፋ አሳይቶን ነበረ፣ ግን ሙኒክ ብላለ ይህም ብሏል። እግዚአብሔር እንደምላችሁ አርቴታ ይችላል። ታስታውሳላችሁ ሙኒክ እኛን አሊያንዝ አሬና ላይ 3-1 ያሸነፈለት። ያው ዛሬ አርሰናል በሚገባ ተበቅሎልናል። እናመሰግናለን የለንደን ክለብ እናመሰግናለን። ግን የዛለት ሃሪኬን ሊንክአፕ እያደረገ ኳሶችን እንደፈለገ ሲያንሸራሽር ነበር። ዛሬ አርቴታ ምን አደረገ? ሳሊባን አምጥተው ለጥፍ አደረገበትና ከኳስ ጋር እንዳይገናኝ ነበር ያደረገው። እና አርቴታ ይችላል። አርቴታ እሁድ ዕለት በዊኒንግ ሜንታሊቲ ሁለታችንም የምንገናኝ ይሆናል። እኔ ፈርስት ሀፍ ነበር ቲኬቴን ያገኘሁት፣ ሁለቱም ጎል ይገባባሉ ብዬ ማለት ነው። በዚህ ዩዘር ኔም ቴሌግራም ጆይን በል እኔ እያልኩ ጆይን በል እና ቅዳሜ ማነው እሁድ እጠብቃችኋለሁ። እንዳትቀር ያበደ ጨዋታ እንደሚሆን ምንም ጥርጥር የለው። ትችላላችሁ። እኔ እውነት በጣም አከበርኳችሁ። ይሄ ጭብጨባ ማለት ነው። ሰከንድ ሀፍ ላይ ያየሁት አርሰናል ነው። ፈርስት ሀፍ ያየሁት አርሰናል ማለት ነው። ከዛች ከአንድ ጎል ውጪ ሙሉ በሙሉ ተበልጠው ነበር። የምትሸነፉ መስሎኝ ማለት ነው። ጥግ ድረስ ቋጥሬ ነበር። ግን ሰከንድ ሀፍ ያየሁት አርሰናል ይለያል። የምሬ ነው። ሉዊስ ስኬሊ ሲወጣ ኦሊሴ
ምንም ማድረግ አልቻለም። በዛ በኩል ነበር በጣም ክፍተት የነበረውና ምንም ማድረግ አልቻለም። በቃ ካላፊዮሪ እንዲህ ሃንገን የሰራው ማን በቃ ትችላላችሁ። የምር 17 ጌም ያልተሸነፈውን ባየር ሙኒክን ወስዳችሁ ለጥፋችሁታል። ይመቻችሁ። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው ለተጫወተ ክሬዲት እንሰጣለን እኛ። በተለይ ሰከንድ ሃፍ ያሳያችሁት ፐርፎርማንስ ደግሞ ማሻአላ ማዶኬ ተቀይረው የገቡ ተጫዋቾች ማለት ነው ውጤት ቀያሪዎች ናቸው። ማርቲኔሊ በተለይ ተቀይሮ ሲገባ እሳት ነው እሱ ልጅ። ለማንኛውም ይመቻችሁ። የና አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ዌልደ ምድረ ወያላ እንደፈለክ ውረድብኝ፣ እንደፈለክ ይበለኝ። እቺ ምላሴ ናት ተቅለብለባ ይበለኝ። ሊቨርፑል አንግ ከዚህ በኋላ እኔ አልቋጥርም። እናንተ ሂዱ፣ እኔ እዚህ እቀራለሁ፣ እዚህ ጋር ወርዳለሁ። እኔ በቀኝ በዚህም አልለበለብም እንዴ። ሰው እንዴት በሁለት ይቃጠላል? በሁለት ስክሪን እያየሁ በቀኝ ወያላ ውረድብኝ፣ ይበለኝ ውረድብኝ ምናምን በየቪዲዮቼ እየገባ በውስጥ መስመርም እየደወልክ ውረድብኝ፣ እንደፈለክ መብት ነው። ይበለኝ ዛሬ የምሬ ነው ብላችሁ ይበለኝ። ደህና ክለቤ እንኳን የሆነ ነገር ቢያደርግ እኮ እጽናናለሁ። በለኝ በራሴም ሽንፈት በአንተም አሸናፊነት በለኝ። ኧረ ምን አይነት ዘንድሮ ምንድን ነው የመጣብኝ? እኔ ነኝ እንደ ችግሩ ወይስ ክለቡ ነው እንዴ? አሰልጣኛችን እኮ ጭራሽ እኮ መኝታ ቤት አረገው። ምንድን ነው የቀረን? ሚያ ካሊፋ ኤፍሲ፣ ቤቲ ኤፍሲ፣ ሽሽኔ ኤፍሲ ምንድን ነው የቀረን? በቃ ይበለኝ። እኔ ይበለኝ። የእናንተን ባላከመ ሊቨርፑል እኔን ይበለኝ። ደህና ክለብ እንዳለው ዘንድሮ ደህና ክለብ እንዳለው እጄ ከማንም ጋር ፍካፈታል። ይበለኝ። በዚህ ሰዓት እንደኛ አርሰናል ደጋፊ የተመረጠ ማንም የለም። የመሬ ነው የምላችሁ። ይሄ ቡድን አይናችን እያየ ተሰርቶ እንግዲህ ዓለምን እያስጨነቀ ያለ ቡድን ነው። ሙኒክ መጣ እንደዚህ። ዘንድሮ ሙኒክ አንድም ጨዋታ አልተሸነፈም። ፒኤስጂን ያላሸነፈው ቡድን የለም። ሙኒክ እንደምታውቁት በሊጉም ብትሉ ሻምፒዮንስ ሊግ ላይ ግን ኤምሬትስ ላይ መቶ ትንሽ ቡድን ሆነ። ጭራሽ ተጫዋቾቻችንን ፊትነስ ቼክ የምናደርግበት ጨዋታ አረግ ነው የሙኒክን ጨዋታ። አርቴታ አርሲዎች የመሬ ነው የምላችሁ። ይህ ዓመት የኛ ነው። ግን እያንዳንዱ ሞመንት ተደሰቱ። እያንዳንዱ ሞመንት እየተደሰታችሁ እለፉ። የመሬ ነው የምላችሁ። ስራውን ለአርቴታ ተውለት። እናንተ እያንዳንዱ ሞመንት የተገኘው ሞመንት እየተደሰታችሁ ከሳምንት ቀጥሉ። ይመቻችሁ አርሲዎች። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግ። አርሴናል ሙኒክን ማለት ነው ጆሮ ግንዱን ብሎ ወደ ሜዳው። አንድ ነገር እንድታውቁ የምፈልገው ይሄ ሳምንት የበቀል ሳምንት ነው። ሲጀምር የበቀል ሳምንት ነው። ሌላው ደግሞ ምንድነው ጨዋታው ላይ ምን አየ ካላችሁኝ ሞር በደንብ ነገ የምናወራበት ይሆናል። ግን ዛሬ ላይ የተወሰነውን ለመናገር አርሴናል ሲጫወትበት የነበረበት መንገድ ለአርሴናል በጣም ጠቅሞታል። ሙኒክ ጭራሽ ቢውልድ አፕ ላይ እንዳይጀምር አድርጎታል። ከዛ ሙኒኮች ትንሽ ብልጠት የተጠቀሙት ምንድነው ሎንግ ፓሶች ለመጣልና በዛ ላይ ኢፌክቲቭ ለመሆን ሙከራ አድርገው ነበር። የተጫዋች ኳሊቲ ወስነዋል። ያንን ደግሞ ለማድረግ አንድ ኳስ አግኝተው አግብተዋል። በጣም ግን የሚገርም ጨዋታ አይተናል። የምር አርሴናል ላይ ያለው የበቀል ስሜት ፍላጎት በጣም የሚገርም ነበር። ማዱዌኬ ዛሬ ጎል አግብቷል። ይሄው አንድ ነገር ልንገራችሁ የአርሴናል ደጋፊዎች አደራችሁ፣ እናንተ የገፋችሁት ተጫዋች ምናምን እንዳትሉ። እኛ ማዱዌኬን አልገፋ ነው። በመጀመሪያ ራሱ ነው የወጣው። ቼልሲ አልገፋው። ማሬስካ የሰጠውን መግለጫ ከፈለጋችሁ ማየት ትችላላችሁ። መውጣት የፈለገ ሰው መውጣት ይችላል ብሎ ተናግሯል። ራሱ ነው የፈለገው ወጥቷል እንጂ እኛ አልገባ በቼልሲ የተገፋው ምናምን እንዳትሉ ብዬ ገና ዛሬ ነው ደግሞ አርሴናል አልተቻለም። ይኸው ፋዘር ራሱ ይህን ደስታ ለማግኘት ስንት ዓመት እንደጠበቀ በቃ ዘንድሮ የምናምነው ነገር አርሴናሎች አልተቻሉም። ምን ትላለህ? ጭራሽ የሚቻል ቡድን አይደለም። ሚኬል አርቴታ በቃ ይመቸው፣ በጣም ይችላል። ዘንድሮ የሚገርም ቲም ሰርቷል። ይመቻል። ራይስ አንደኛ። ቼሎ ትገጥማለህ አትገጥምም? ስቀልድ ነው። ቼሎ ይገጥማል። በስርዓት ነው የሚገጥመው። የቀረኝ አንጡራ ሀብት አንተ ብቻ ነህ። በጣም ብዙ መልእክቶችን ላኩ። ባየር ሙኒክ በጣም የተማመንኩበት ትልቅ ግዙፍ ቡድን ነው። ልጥፍ ነው የተደረገው። ልጥፍ ማለት ነው። ዘንድሮ ያለኝ ተስፋ ያለኝ አንጡራ ሀብት ቼሎ ብቻ ነው። ለአርሰናል ግን አንዴ እናጨብጭብ ሁላችን ከመቀመጫችን ብድግ ብለን አንዴ እስኪ ሁላችን። አይ ምርጥዬ ቡድን ነበረ። ቼሎ እባክህን አደራህን፣ እሺ
እያሰብክበት ወንዳ ወንድ ክለብ እመቤቴን በቃ በዚህ ሰዓት ዓለማችን ላይ ምርጡ ክለብ ነው ለምችለው በዚህ እኔ ምንም በቃ በቋጠሩን በምንም ልችለው አልቻልኩም። ይሄንን ክለብ ፐርፌክት እግዚአብሔርን በቃ ትችላላችሁ። በዚህ ሰዓት አርሰናል ምንም ነገር ይገባዋል። ምንም ነገር ግን ይቅርታ አድርጉልኝ፣ ሁሉ ነገር እመኝላችኋለሁ ከዋንጫ ውጭ ግን ትችላላችሁ። እኔ ቋጠሩ በቃ ጤናዬን መጠበቅ እፈልጋለሁ። አርሰናል ድንገት ከተሸነፈ አስከፊ አቻ ከወጣ ልጨፍር ይችላል። ከዛ ውጪ ግን ትችላላችሁ፣ መቤቴን ትችላላችሁ። ሞዳትን አርሰናል ግን መልሱልኝ። እቺን አርሰናል መልስ፣ ናፍቆኛል። ኧረ ተው እንዲህ አርሰናል የአውሮፓ ምርጡ ክለብ ነው። ምን አይነት የሚገርም ጨዋታ ነው ያስመለከቱን። ምን አይነት የሚገርመውን አርሰናል ቼለው በቃ ፈጣሪ አውጣሽ ጸሎት ምናምን ነገር ሃንግ አርሰናል ነው ሃንግ የሚሰራሽ ሜዳሽ ድረስ መጥቶ አርሰናል ነው ሃንግ የሚሰራሽ። አንድም ያልተሸነፈውን ሙኒክን በዚህኛው ሲዝን ኤሚሬትስ ድረስ ጠርተውት አጋዩት፣ በመድፍ በተኑት። ምን አይነት የሚገርመውን አርሰናል የተመለከት ነው። አርሰናል ላይ መቋጠር ለጤና ጠንቅ ነው። ዛሬ አይቻለው ለጤና ጠንቅ ነው። ቲሜ ትናንት ተሸንፎ ተቃጥዬ በባርሳ ተቃጥዬ ዛሬ አርሰናል ቋጥሬ ሙኒ ይገባለን። አንድ እውነታ ብቻ ለመሰከር ፈልጋለሁ። በጣም እየተናደርኩኝ ማለት ነው። አርሰናል በጣም ይችላል፣ በቃ ከሚገባው በላይ በጣም ይችላል። በቃ የወቅቱ የአውሮፓ ሳይ ብቻ ሳይሆን የዓለማችን አጠቃላይ በቃ የዓለማችን አጠቃላይ ምርጡና ምርጡ ክለብ አርሴናል ብቻ ነው። በቃ ሌላ ማንም ሊቀናቀም አይችልም። በቃ አመኛለሁ እኔ በቃ ምን አቃጠለኝ ነው አመኛ አርፌ ቁጭ አልልም እንዴ? ምን አቃጠለኝ? በቃ እውነቱን እኮ መናገር እኮ ነው። ሁላችንም ሸሚዞን ነው እንጂ አርሴናል እንደሚችል ሁላችንም እናውቃለን እኮ። በቃ የወቅቱ ምርጡና ምርጡ ክለብ አርሰናል ብቻ ነው። አለቀ በቃ። እኔ አመኛለሁ። ከዚህ በኋላ ተፋቱ ይበቃ። አባቴ ተበቀልኩልክ፣ የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ። ይደገማሉ እኮ 5 ለአንድ ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛ እሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ? ለእኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሮኝ። እንችላለን። ገነርስ እንኳን ደስ አለን። ወላሂ ነው የምላችሁ አርሰናል በዚህ ሰዓት የዓለማችን ምርጡ ክለብ ነው። ምንም ጥርጥር የሌለው ማለት ነው። እየመረርን ልንውጠው የሚገባው ነገር ይሄ ብቻ ነው። ወላሂ አርሰናል አሁን ላይ ምንም ማድረግ ይችላል። ምንም ማለት ነው። በሰሚላህ ባየር ሙኒክን እኔ እንጂ የማሸነፍ ወኔያቸው ሁሉ ነገራቸው እንደ ቲም ሲጫው እኔ ብዙ ነገር ማለት እችላለሁ፣ ግን እኔ ማለት አልፈልግም። ግን አሁን በዚህ ሰዓት የለም፣ በቃ የለም እንደ አርሰናል ማንም። ወይኔ አርሰናል ሙኒክን ነው ያሸነፈው። ሙኒክ ማለት በዚህ ሰዓት ምን አይነት ደረጃ ላይ ያለ ቲም ነው? ምን አይነት ደረጃ ላይ ያለ ክለብ ነው? ወይኔ ቤተሰብ እኔ በጣም ፈርቻለሁ። አርሰናል አይደለም ፕሪሚየር ሊጉን ቻምፒየንስ ሊጉንም እንዳይበላው በጣም ፈርቻለሁ። እኔ አላቅም። በደንብ መቋጠር አለብን ቤተሰብ። በደንብ መቋጠር አለብን እንዴ! ጭራሽ እኔ አልጠበቅኩም። ኧረ የሰራ ነው የሆነ ክፋትም አለ። ክፋት አለ። አርሰናል ቻምፒየንስ ሊግ ምን የጠበቃችሁ ነው ጋይስ? በቃ እንተኛ። አርሰናል ላይ ቋጠሮ አይሰራም። በቃ ለጤና ጸር ነው እኮ። ምንድን ነው ፈርስት ሃፍ ላይ ተጫውተው ነበር። 160 ምናምን ላይ ያቀይራቸዋል። ሃይኖር በጣም በትከን እኮ። ምን አለ አቻውን ራሱ እንድንቋጠር በፈቅድልን። ኧረ አይነፋም በእናትህ። ሻው ምንድነው ተስፋችን ነው? ሙኒክን 3 ለአንድ በቃ
አርሰናል ይመሻችሁ። አልቻልም፣ ተባብረን ቋጥረንም አልቻልም። ለእናንተም እንደሚበጅ አላውቅም። እኔ እንተኛለን ቶሎ። እኔ መቆየቴ ምን አለ ቀድማችሁ ፈረስት ሀፍ አጨርሱትም እንዴ? እንደዚህ እንትን ከሆነ ሰከንድ ሀፍ ላይ ኮረኑት እኮ ሙኒክ ምን አለ ፈረስት ሀፍ እንድጮታችሁ ሰከንድ ሀፍ ብትጮቱ እኔ ቧግጭ